ጃኒ አለባበስ በጣም ብዙ እንግዲህ ይህ አለባበስ ከግብረ ሶዶምና ከኢሉሚናቲ ከሰይጣናዊ አምልኮ ጋር እያያያዙም ይገኛል። በጣም ብዙ እንግዲህ በዚህ አለባበስ እየተቆጣም ይገኛል። ከስልጣኗ ወይም ከወንበሯ የምትወርድበት ምክንያት ካለ ያውርዳት። ስለተናገረችው ነገር ከስልጣን መውረድ ክብር ነው። ቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድነው ለዚህ የምትመልሱት? ይሄን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላችሁ? ይሄ ጃኒ የተባለው ልጅ እንግዲህ በደሰበን በመረጃና በማስረጃ ያሳየን መክረነዋል። እሱን የሚከተሉም ሰዎች እንዲነቁ ማስጠንቀቂያ ሰጥተን ነበር። አሁን ላይ አይ በቃ እኔ ፍላጎቴ ይሄ ነው ተመሳሳይ ጾታዎችን መምሰል ለምፈልገው ብሎ ቦርሳ ይዞ ወጥቷል፣ ታይቷል ማለት ነው። ካልቸር አንፃር ኦሬዲ ኢትዮጵያ ላይ በጣም ብዙ አይነት ካልቸሮች አሉ። ስለዚህ አሁን ከፋሽን አንፃር እኔ በቃ ኤኒ ነገር ፋሽን ነው ብዬ ነው ማምነው። ልጅ ነው ያደኩት፣ እናቴን ያሳደገችኝ። ሴቶች በየወሩ የሚያዩት ነገር አለ። ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ወይ ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? ሰላምታችን ይድረሳችሁ በያላችሁበት። ቻናላችንን ሰብስክራይብ አድርጉ፣ ቪዲዮዎቻችንን ላይክ አድርጉ፣ እንደዚሁም ሼር አድርጉ ለምትወዱ ሰው። ቅዳሜ ዕለት እጅግ በጣም በአስገራሚ ሁኔታ አነጋጋሪ የነበረው የቲክቶክ ክሬቲቭ አዋርድ 2025 ተጠናቋል እና በጣም ብዙ ሰዎችን አነጋግሯል። የፕሮግራም በተለይ የቀጥታው ስርጭት አርትስ ቲቪ ላይ 38,000 ሰው፣ አንዳንድ ቦታ 63,000 ራሱ ያየሁት አለ። እሱን አላረጋገጥኩም። እኔ ግን ባይኔ ያየሁት እስከ 38 እስከ 40,000 ሰው በቀጥታ የተከታተለበት በኢትዮጵያ የዩቲዩብ ላይቭ በሚተላለፍ ፕሮግራም ታሪክ በእንደዚህ አይነት ቁጥር ደረጃ ታይቶ አይታወቅም እና ብዙ ሪከርዶችን የሰበረበት አነጋጋሪነቱ ተጀምሮ እስኪያልቅ ድረስ የነበረበት ፕሮግራም ተካሂዶ ነበር እና ፕሮግራሙ ፎር ዘ ራይት ሪዝን በትክክለኛ መንገድ አነጋጋሪነቱ እንዳለ ሆኖ ነገር ግን ተጽዕኖ ፈጣሪነቱም ከአነጋጋሪነቱ እኩል የነበረ ፕሮግራም ነው። አንዳንዶቹ ባለባበሳቸው፣ አንዳንዶቹ በመድረክ ላይ ወጥተው በተናገሩት ንግግር፣ አንዳንዶቹ ደግሞ በተለያየ መንገድ ከሽልማት አሰጣጡ ጋር በነበራቸው አተካራ ትኩረት የሳቡበት ፕሮግራም ነበር የነበረው። አንዳንዶች በተለይ ደግሞ እንደዚህ ኢንተሌክቹዋል ስነንኛ የሶሻል ሚዲያው ግርግር አይመቸንም የሚሉ ሰዎች ይሄንን ነገር እጅግ በጣም ጠልተውት ነበር፣ አልወደዱትም። የኢትዮጵያን ሕዝብ ይሄ የሚገባው አይደለም፣ እንዴት ነው ሰው ሁሉ ትኩረቱ ቲክቶክ ላይ ብቻ ሊሆን የቻለው? እና በተመሳሳይ ሰዓት ጠቅላይ ሚኒስትሩ ላይቭ ኢቲቪ ላይ ፋና ላይ የሆነ ስልጠና ይሁን የሆነ ፕሮግራም ነበር የጠቅላይ ሚኒስትሩ ፕሮግራም እና እዛ ላይ ላይቭ እየተከታተለ የነበረውን ቁጥር አነጻጽረው እዛ ጋር 700 ሰው እዚህ ጋር 38,000 40,000 ሰው እንዴት ነው ልዩነቱ ይሄን ያህል የገነነው ብለው ብዙ የጠየቁበት ፕሮግራም ነበረ። እኔ ከሞላ ጎደል ፕሮግራሙን አለፍም እያልኩኝ ኢንተረስት አድርጎኝ ስለነበረ አይቼዋለሁ። ላይቭ ማለት ነው። ኢንተርቴይንመንት ዝግጅቶች ኢትዮጵያ ውስጥ ብቻ ሳይሆን ዓለማችን ላይ በሙሉ የሰውን ቀልብ የሚገዙ ናቸው። ዓለማችን ላይ በጣም እጅግ ብዙ ሰው ላይቭ የተከታተላቸውን ፕሮግራሞች ብታዩ አይዘር እግር ኳስ ጨዋታ፣ ብዙ ጊዜ እግር ኳስ ስፖርት ነው፣ እሱም ኢንተርቴይንመንት ነው፣ እግር ኳስ ጨዋታ አለ። ከዛ ውጪ ደግሞ የሙዚቃ ዝግጅቶች ሊሆኑ ይችላል። አሜሪካን ሀገር ውስጥ በጣም ብዙ ሰው የሚያየው ፕሮግራም የሱፐር ቦል ይባላል። የእሱም የአሜሪካን ፉትቦል የመዝናኛ የስፖርት ዝግጅት ነው እና ለምን ሆነ ማለት አንችልም። ማለት በቃ መዝናኛ ሰው ይወደዋል። በመዝናኛ በኩል እንትን ማስተላለፍ ይቻላል። ያንን መጠቀም ነው መድረኩን መጠቀም እንጂ መድረኩ ለምን ተፈጠረ፣ እንዴት ሰው ሁሉ ቀልቡ እንዴት ሊያስቻለ ብሎ መጠየቅ ሞኝነት ነው የሚመስለኝ። ምክንያቱም ኢንተርቴይንመንት ወይ መዝናኛ ዝግጅት ዓለም ላይ ካሉ ማንኛውም አይነት ኮንቴንቶች ትልቁ ኮንቴንት ነው፣ ትልቁ ይዘት ነው እና ይሄ የሚካድ አይደለም እና ብዙ መናገር አልፈልግም። ዛሬ ያዘጋጀሁላችሁ ቪዲዮዎች አሉ በቲክቶክ ክሬቲቭ አዋርድ ዙሪያ የተሰሩ ማለት የነበሩ በወቅቱ የነበሩ እነሱን እያየን አብረን ሪያክት እናደርጋለን። ሀሳባችሁ እናንተም ስጡ፣ እኔም ደግሞ የተሰማኝን አጋራችኋለሁ። የመጀመሪያው ቪዲዮ የሚሆነው አዋርዱ ላይ ነግሶ የነበረው አዶናይ ሁለተኛውን ሽልማት በወሰደ ሰዓት ማርያም 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 ማርያም
ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። ፎቶ ምላክ አለው። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ሁለተኛው እንደነገርኳችሁ ሁለተኛውም ሲቀበል ነበረ ይሄን ንግግር ያደረገው እና ሁለተኛው ከመቀበሉ በፊት የነበረ አንድ ክስተት ነበር። ያም ክስተት ምንድነው? ማስተዋል ወንደሰን አዋርዱ እንድሰጥ በተጋበዘችበት ሰዓት አንድ የተናገረችውን ንግግር ተከትሎ ነው ይሄን መልእክት ያስተላለፈችው። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ክርስቶስን ተቀበሉ ነው ያለችው ማስተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀበሉ ብላ ነው መልእክት ያስተላለፈችው እና ወንድማችን እያለ ያለውን እንስማ። ታለ ብዙ ሰዎች ማስተዋል ወንደሰን ቲክቶክ አዋርዱ ላይ የአንድ ዘርፍ ሽልማት ለመሸለም በወጣችበት ይህን ነገር መናገሯ ትክክል አይደለም የሚል ደግሞም ከኃላፊነቱ አንጻር ስህተት ነው ያደረገችው የሚል የየራሳቸውን ሐሳብ ከዚህም ከዛም እየተወራወሩ። ስለዚህ እኔ የራሴን ሐሳብ ለመናገር ያክል ነው እዚህ የመጣሁት። ልክ ናችሁ። ከተጠራችበት ኃላፊነት አንጻር ሸላሚም እንደመሆኗ ያደረገችው ነገር በጣም ስህተት ነው። ደግሞ ከወከለችው የስፖርት ኃላፊነትም አንጻር ድርጊቷ ትክክል አይደለም። ግን ይህን ነገር ለመናገር ቦታው ነው ወይ ብላችሁ ጥያቄ ያነሳችሁ ሰዎች አዎ ቦታው ነው ብዬ ነው ማምነው። ለምን ካላችሁኝ ስለ መድኃኒትና ስለ ፈውስ በሽተኛው ስለሚፈወስበት እውነተኛ ፈውስ በሆስፒታል ውስጥ ማውራት ስህተት እንዳልሆነ ሁሉ ይሄ ሁሉ ዓለማዊ ሰዎች በተገኙበት ቦታ ስለ መድኃኒት፣ ስለ አዳኙ፣ ስለ ፈዋሹ፣ ስለ እውነተኛና ብቸኛ መዳኛው ስለ ኢየሱስ ክርስቶስ መናገር ስህተት የሚሆንበት መንገድ የለም። መጽሐፍ ቅዱስ ሲናገር በጊዜውም ያለ ጊዜውም ወንጌልን ስበክ የሚል የእግዚአብሔር ቃል ተጽፏል። ጊዜው ነው ወይ ቦታው ነው ወይ የሚባልበት ቦታ የለም። ኢየሱስ ክርስቶስን የሌላውን ሃይማኖት ሳትነካ፣ የሌላውን ነገር ሳታዋርድ፣ የሌላውን ነገር ሳታንቋሽሽ ክርስቶስ እርሱ ብቸኛ አዳኝ መሆኑን መናገር ራሱን ችሎ ስህተት የሚሆንበት ምክንያት የለም። ስለዚህ እንደ ኃላፊነቷ ያደረገችው ነገር ስህተት ከሆነ እሷ ወክላው የተገኘችበት ተቋም መተዳደሪያ ደንቡ ላይ ይህንን ማድረግ ስህተት ከሆነ መቀጫ ካለ ከስልጣኗ ወይም ከወንበሯ የምትወርድበት ምክንያት ካለ ያውርዳት። ስለተናገረችው ነገር ከስልጣን መውረድ ክብር ነው፣ ከኃላፊነት መነሳት ክብር ነው። ምክንያቱም በዚህ ሰዓት ላይ በዘመን መጨረሻ ላይ ኢየሱስ ክርስቶስ ዳግም ሊመለስ ሃይማኖታዊ ያልሆነ ፖለቲካዊ ያልሆነ ቦታ ላይ ተገኝቶ የራስን ስለ ራሷ መመስከር ትችላለች። በቃ ክርስቶስ አድርጎልኛል ብላ መናገር ትችላለች። ግን ሰዎች ላይ መጫኑ ነው አሁን ክርክር እያስነሳ ያለው። በምንም መልኩ የእሷን ሜሴጅ ወይ ደግሞ ልታስተላልፈው የቻለችውን ሜሴጅ በትክክሉ የሚቀበል ሰው ልታገኛችል። ሙስሊም አለ፣ ኦርቶዶክስ አለ፣ ካቶሊክ አለ፣ የማያምን አለ፣ የሚያምን አለ። ብዙ አይነት ሰው ያለበት መድረክ ነውና እዛ ጋር የተገኙት ለመዝናናት ነው። አዎ ትችላለች፣ መብቷ ነው። ግን ከዛ ጋር ተያይዞ ሊመጣ የሚችል ነገር ለመቀበል ደግሞ ተዘጋጅታ ነው የሚሆነው ማለት ነው። ሌላው አንድ ያስተዋልኩት ነገር እነሱ ብዙ ጊዜ ሸላሚዎቹ አይዶን ለምን ጊዜ እንደሚፈጁ አይገባኝ። ሸላሚዎቹ ጥር ምጥና አድርገው ማለት ነው እነዚሁ የተወዳደሩ ያሉት እነዚህ ናቸው እና ያሸነፈው ሰው ብለው ፈለጉ ሰስፔንስ ማድረግ ይችላሉ። ከዛ መናገር ነው እንጂ ጊዜ በጣም ይገላሉ። the whole show I think it took ከ5 ሰዓት በላይ ፈጅቷል። 5 ሰዓት ምናምን መፍጀት የሌለበት ሾው ነው። እና ሲያገጣጥመው ደግሞ ምን ሆነ? አዶናይ ቀጥታ ጽዮን ማርያም ነው ሄደው በነጋታው ተነስቶ ትላንትና ማለት ነው። እንግዲህ የቅድስት ድንግል ማርያም ዓመታዊ ክብረ በዓሏ ሆኖ ነበር ማለት ነውና እዛ ሄዷል አዶናይ። የኔ አባት እሺ መተናል
ሳንተኛ ወዲያውኑ ከነ ሱፌ ነው የመጣሁት የታባቱ። እሺ አንዴ ቤተክርስቲያን ሐንሻ እሺ ሰላም አለን ቴንክ ዩ እሺ ቴንክ ዩ እሺ ደግሞ ሐንሻ ክጽልይ ሐንሻ ከመስግን አንዴ ላመስግን አንዴ እሺ እዚህ ላይ አንዴ ሃይ ሰላም አንዴ እዚህ ላይ ያስተዋልኩት ነገር በቃ አዶናይ ምንም እንትን ማለት አልቻለም። እውነቱን ለመናገር ለመጸለይም አልቻለም። ዋው አንዴ ጫማ ኸውጻ ደዚያ ልውሽት ናት ነው መተናል ወደ አክሱም እንግዲህ ማርያምን ለማክበር የኔ አባት። እሺ መተናል። ከዛ ውስጥ ገብቶም ኮንግራ ቶሎ ማን ነው? እሺ አንዴ ሶሪ ቶሎ እሺ ዶክተር እሺ ሐንሳ ቤተ መቅደስ አንዴ ክብር እሺ ቴንክ ዩ ሶ ማች እሺ አመሰግናለሁ። እሺ እየሄድን እየተንቀሳቀስና እሺ አስሚ እሺ አንቺ አውል እሺ ላኸና እሺ በቃ እሺ ቴንክ ዩ ሶሪ ቤተክርስቲያን አንዴ እሺ መሄድ ሳለብኝ ነው። አንዴ ሶሪ እወዳቸዋለሁ። ቴንክ ዩ ሌላ ቀጣይ ቪዲዮ የያዝኩላችሁ አዶናይ እንግዲህ የመጨረሻውን የቲክቶከር ኦፍ ዘ ይር በሚቀበልበት ሰዓት የነበረ አንድ ግርግር ነበርና እዛ ግርግር ላይ እንደምታዩት ይሄ ወጣት ጋርዶቹ ይዘው ሲያባሩት ይታያል እና አዶናይን ሊደበድበው ነው የመጣው ተብሎ ይሄ ቪዲዮ በተለይ ብዙ ሰዎች ጋር ሼር ተደርጎ ነበር። ከዛ ልጁ ወዲያው መልስ ሰጠ። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትና ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለውን ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኘ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አልላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይን ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝ። አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር። ምክንያቱም
አይምሮ የት እንደነበር አላቅም። ነው በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበረ። እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው ተረድቻለሁ። በአካልም እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቶሎ ብለው ማለዘባቸው ጥሩ ነው ብዬ አስባለሁ። ምክንያቱም እንግዲህ አዶናይ በጣም ከባድ ተጽዕኖ ፈጣሪ ሆኗል። ስለዚህ እሱን ሊመታ የነበረ ነው ሰው ብለው ሄደው እዛ ልጅ ላይ ጥቃት ሊያደርሱ የሚችሉ ሰዎች ሊኖሩ ይችላሉና ቶሎ ብለው እንትን ማለታቸው በጣም ጥሩ ነው። ሌላው ከአለባበስ ጋር በተያያዘ እጅግ በጣም የተለያዩ አይነት አለባበሶችን አይተን ነበረ። እንግዲህ የምታስታውሱ ከሆነ ጉማ አዋርድ ሲካሄድ የተለየ አለባበስ አንቀበልም ብሎ ነበር በዚህ ዓመት ላይ ማለት ነው። ቲክቶክ አዋርድ ኦፍኮርስ ማለት ሰው በአለባበስ ራሱ እንዲገልጽ ይፈቅዳሉ። ያን ያህል ደግሞ አለባበሱን እንትንም ማለት አለባቸው ፖሊስ ማድረግ አለባቸው ብዬ አላስብም። ግን ለብሰ ስመጣ ግን ለክሪቲሲዝም ራስን አጋልጠ እንደሆነ ማወቅ አለብህ። ከነዛ መካከል አንደኛው ወንድማችን የለበሰው አለባበስ ነው። ያደኩት እናቴን ያሳደገችኝ ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው አበቦቹ። ቀዩ ደግሞ ያው በምን አይነት ወይ የሴቶችን የወር አበባ ማለት የሚያዩትን ፔን ለነሱ ድምጽ ለመሆን ነው። እንግዲህ እንደዚህ አይነት ነገር አይተን አናውቅም። የወር አበባ ማየት ለሴቶች የተሰጠ ጸጋ ነው። ወንዶች ጋር የሌለ ሴቶች ጋር ያለ የሰው ልጅን የመውለድ የመፍጠር ጸጋ ማለት ነው። ያን ያህል እንደ ከርስ ወይ ደግሞ እንደ እርግማንም አድርጎ ሊቆጥረው ይገባል ብዬ አላስብም። ግን አነጋጋሪ ሆኗል የዚህ ልጅ አለባበስ። ሌላ አነጋጋሪ የነበረው አለባበስ የጃኒ አለባበስ ነው። ዩቱበሩ ጃኒ አለባበስ በጣም ብዙ እንግዲህ ይህ አለባበስ ከግብረ ሶዶምና ከኢሉሚናቲ ከሰይጣናዊ አምልኮ ጋር እያያያዙም ይገኛል። በጣም ብዙ እንግዲህ በዚህ አለባበስ እየተቆጣም ይገኛል። ግን ይህ አለባበስ ምንም አይነት ከግብረ ሶዶም ሆነ ከኢሉሚናቲ ወይ ደግሞ ከሰይጣናዊ አምልኮ ጋር ምንም አይነት ነገር እንደማያገናኘው ለማረጋገጥ ችያለሁ። እስኪ ልጁ ያረጋገጠበትን መንገድ ማወቅ እፈልጋለሁ። እኔ አረጋግጫለሁ ከግብረ ሰዶም ጋር ይሁን ከኢሉሚናቲ ጋር ብሏል። በእርግጥ ልጁ ማን ነው ጃኒ መረጃ የሌለውን አይነት እንትን ማድረግ የለበትም። ሰው ዝም ብለው ተነስተው ኢሉሚናቲ ነው ወይ ደግሞ ግብረ ሰዶም ነው ምናምን ማለት ተገቢ አይደለም። ስለዚህ ማረጋገጫ የእሱን ልጅ ሳይሆን እንግዲህ ጃኒን ስናየው ለዩቲዩብ ላይ ከሚሰራቸው ቪዲዮዎች አንጻር ካለው ስብዕና ሃይማኖተኛነቱ እነዛን ቤተሰቡ ምናምን አይተ ያንን ልንል እንችላለን። በተረፈ ግን አንዳንድ ጊዜ ፌም ማለት ታዋቂነት የሚሰጠው ራሱ የሆነ እንትን አለ። ይሄ መኮፈስ ያው ሰዎች ላያምኑት ይችላሉ፣ ግን አለ ማለት ውስጣችን የሆነ የሚሰጠው በቃ ከኔ በላይ ሰው እኔ ተለይቼ ልታይ በቃ እዛ ቦታ ላይ መነጋገሪያ ልብስ መሆን ያለበት የኔ ነው። ድጋሚ ደግሞ ጥሩ ልብስ የለበሰም ይሸለማል ብሎ ከዘርፉ ውስጥ ስላካተተው ስለዚህ ለዛም ተሸላሚ ለመሆንም ነው ብዙዎቹ የሚለብሱ። በዛ መሀል አነጋጋሪ የሆኑ መሆኑ ይቀጥላል። እዚህ አለባበስ ላይ የጃኒ አለባበስ ላይ እኔ ምንም ችግር የለኝም። ችግር ያለኝ የያዛት ቦርሳ ነው። ማን ፐርስ አጥር ትንሽ ይገፋል። ፋሽን ትሬንድ ነው ልንለው እንችላለን፣ ግን ማን ፐርስ የሆነ ትንሽዬ ሬድ ሳይሆን ምን ልበላችሁ ፒንክ ፍላግ ነው። አይውድ እንዶ ሌላ ከዚህ በላይ የሆኑ አነጋጋሪ የሆኑ እንትኖች ነበሩ። ለምሳሌ እና እህታችን የለበሰችው አለባበስ በጣም አነጋጋሪ ነበር። ለዚህም መልስ ሰጥታለች። በጣም ድምቅ ያለ ነው ልክ እንደኔ እዚህ ሀገር ላይ ተቀባይነት ብዙም ስለሌለው ያስፈራል። ያው ህዝቡ ተቀባይነት ስለሌለው፣ ግን እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ። በዚህ ደረጃ ሰውነት ማጋለጥ ነበረባት ወይ? ኦብቪየስሊ ለአቴንሽን ነው። ኢትዮጵያ ውስጥ ራቁታቸውን ደረታቸውን ማንጡታቸውን እያሳዩ የሚኖሩ ብሔር ብሔረሰቦች አሉ እና እነሱ በቃ ባህላቸው ነው። በቃ እነሱ ጋር ኖርሙ ነው። ዳስ ደ ኖርም ካልሆነ ደግሞ መሸፈን ኖርም የሆነበት ቦታ ላይ ደግሞ መሸፈን ኢዝ ደ ኖርም።
እንግዲህ እሷ እያለች ያለችው ጡቴን አሳይቼ መሄድ እችላለሁ እያለች ነው ወይ ከተማ መሀል ያለምንም ተቃውሞና ነቀፌታ ማለት ነው። ካልቸር አንፃር ኦልሬዲ ኢትዮጵያ ላይ በጣም ብዙ አይነት ካልቸሮች አሉ። ስለዚህ አሁን ከፋሽን አንፃር እኔ በቃ ኤኒ ነገር ፋሽን ነው ብዬ ነው ማምነው። ዴይ 7 የሚባል አንድ ዩቲዩብ ላይ የሚሰራ በተለይ እነዚህ ኮንስፓይረሲ ሰብጀክቶችን አንስቶ ብዙ ቪዲዮዎችን የሚሰራ አንድ ልጅ አለና እሱ ስለ እነዚህ አለባበሶች ያላቸው ነገሮች አሉና እስቲ እነሱ እናዳምጥ። ቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድን ነው ለዚህ የምትመልሱት? ይህን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላቸው? ይሄ ጃኒ የተባለው ልጅ እንግዲህ በዴይ 7 በመረጃና በማስረጃ እያሳየን መክረነዋል። እሱን የሚከተሉም ሰዎች እንዲነቁ ማስጠንቀቂያ ሰጥተን ነበር። አሁን ላይ አይ በቃ እኔ ፍላጎቴ ይሄ ነው፣ ተመሳሳይ ጾታዎችን መምሰል ለምፈልገው ብሎ ቦርሳ ይዞ ወጥቷል፣ ታይቷል ማለት ነው። የሚያሳዝን ነው። እና ሌላም ተመልከቱ፣ ከሱ ጋር የተቀራረበ አለባበስ፣ የሰዶማውያን አለባበስ እናያለን በመረጃና በማስረጃ። ምንም ግልጽ ነው። ይሄ ግልጹ ነው የምንነጋገረው። ይሄው የያዘው ቦርሳ ዩሲ፣ ይሄው የለበሰው አለባበስ፣ ሜት ጋላ ላይ የሚለበሰው አለባበስ፣ ሰዶማውያን ተመሳሳይ ጾታ ግንኙነት የሚያደርጉ ሰዎች የሚለብሱት አለባበስ ነው ለብሶ የመጣባችሁ እንጂ ከራሱ የፈጠረው ዲዛይን አይደለም። ኮፒ ፔስት ነው። ምዕራባውያንን የመምሰል እርኩሰት ውስጥ ስላለን ማለት ነው። እነሱም የብሬን ዋሽንግ አጀንዳቸው ነው። በቃ ወጣቱን አጥበውታል፣ ጭንቅላቱን፣ ማንነቱን ረስቷል፣ እምነቱን ረስቷል። አዎ ስርዓት የሚባል ነገር የለም። ተመልከቱ። አሁን ይሄን ልጅ የሚከታተል ስንት ሰው አለ? እየተቋወሙት ነው አይደል? የራሱ ቪዲዮ ላይ ገብተው ዴይ 7 ልክ ነበርክ እንደዚህ በመረጃና በማስረጃ ነው የምናየው እኮ እኛ። በቃ ሌላ ነገር የለውም እኮ እንገላልጠዋለን የዲያብሎስን ስራ። ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ግልጽ ነው። አያችሁ፣ ወንድ የሴትን መልበስ የለበትም፣ ሴትም የወንድን መልበስ የለባትም። ወንድ ነው መሆን ያለበት፣ ሴትም እንደዛው ሴት መስላ ነው መታየት ያለባት። ገባችሁ አይደለ? ፋሽን የጠፋ ይመስል እንዲህ ያለውን አለባበስ እየለበሱ መምጣት። ኧረ እሱ ብቻ አይደለም፣ ራቁታቸውንም መጥተዋል። ይኸው ሸፍኛው ነው እንደምታዩት ማለት ነው። እና ህዝቡ ፎቶ ያነሳል፣ ሰው ቆሞ ያያል። በቃ ይህ ነገር ተለምዷል። በውጩ ላይ ያሉትን አለባበስ ውጮቹ ፐርፐስሊ የሚለብሱትን አለባበስ እነሱ ኮፒ ፔስት አድርገው መጥተው እየለበሱት ነው ያሉት። ትውልዱን እያበላሹት ነው ያሉት ማለት ነው። አዎ ቲክቶክ ክሬቲቭ አዋርድስ አያችሁ፣ ፍሬዎቹ እነዚህ ናቸው፣ ከፍሬያቸው ታውቋቸዋላችሁ ይላል መጽሐፍ ቅዱስና በጣም ነው የሚያሳዝነው እህት ወንድሞቼ። ይሄ ኢትዮጵያ ውስጥ ነው። ይሄ አሜሪካ አይደለም፣ ይሄ እንግሊዝ አይደለም፣ ይሄ ፈረንሳይ አይደለም፣ ይሄ ጣሊያን አይደለም፣ ይሄ ራሻ አይደለም፣ ቻይና ጃፓን አይደለም፣ ኢትዮጵያ ነው። አዲስ አበባ ውስጥ ነው። ዩሲ የራቁት መንፈስ የተከበረው ኢትዮጵያ ውስጥ ነውና ሌላም ልጅ ቀይ በቀይ ለብሶ ቀሚስ ነገር አድርጎ እንደ ጋውን አድርጎ መጥቷል። ይሄ በቀጥታ ሰዶማውያኖችን ሪፕሬዘንት የሚያደርግ አለባበስ ነው። እኔ በጣም ያሳዝነኛል። ባልጠፋ አለባበስ፣ ባልጠፋ ፋሽን፣ ባልጠፋ ክላሲክ እንዲህ ያለውን አለባበስ መርጠው ሲመጡ የምትረዱት ነገር እኮ በቃ መንፈስ ቁጭ ብሎባቸው እየተጫወተባቸው እየመራቸው እየሾፈራቸው እንዳለ ነው የምታዩት ማለት ነው። እና ሪኳየርመንቱ የቲክቶክ ብልግና ነው፣ ሌላ ነገር የለውም። ይሄ ሪያሊቲ ነው፣ እውነታ ነው። እየመረራችሁም ቢሆን ዋጡት። የዴይ 7 ቤተሰቦች ያንን አንደርስታንድ ታደርጋላችሁ። ሜት ጋላን እኮ ነው የሆኑት። በቃ የሚያዩትን ነው ኮፒ ፔስት አድርገው ያመጡት የምላችሁ ዝም ብዬ አይደለም። ወንዱ እንደ ሴት እንዲለብስ፣ ሴቷም እንደ ወንድ እንድትለብስ እኮ ነው እየሆነ ያለው አይደል እንዴ? አዎ ከምዕራቡ ዓለም የፋሽን ኢንዱስትሪ ጀርባ ያሉት እነዚህ ሁለት ሰይጣኖች ናቸው። እነዚህ ሁለት ዊች ክራፍቶች ናቸው አይደል እንዴ? ሚሼል ላሚና ሪካውንስ ዳርክ ሎርድ እና የወንድማችንን
እይታ እንደተመለከታችሁት ነው። እንደነገርኳችሁ ዴይ 7 ለረጅም ዓመት በዚህ ጉዳይ እየሰራ ነው። የተሻለ እውቀት አለው፣ የተሻለ ካታሎግ አለው። ስለሚያየውና ስለሚሰማው ወይ ደግሞ ስለሚሰጠው አስተያየት የተሻለ ግንዛቤ አለው። እውነቱን ለመናገር ማለት እኔም የራሴ አስተያየቶች አሉኝ በዚህ ጉዳይ ላይ እና እጅግ ብዙ ቪዲዮዎቹ እኔ እገዛቸዋለሁ። ማለት አንዳንድ የኔ ልዩነት አውቀው እያደረጉት ነው ወይስ ሳያውቁ እያደረጉት ነው የሚለው ነው። እና እኔ በዚህ ደረጃ ኢትዮጵያ ውስጥ ይዳፈራሉ ብዬ አላስብም፣ ግን ስህተት ልሆን ይችላል። አሁን ጃኒ በዛ ደረጃ የሆነ ካልኩሌት አድርጎ አለባበሱን ለበሰ ለማለት ይከብደኛል። እንዳልኳችሁ የሆነ የያዘው ማምፐርስ የወንድ ልጅ ቦርሳ እሱ ብዙ ምልክቶች አሉት። ያንን ሲያዝ ከዛ ጋር ተያይዘው የሚመጡ ብዙ ምልክቶች አሉ። ሰው ያንን አስተውሏል አላስተዋልም እንግዲህ ራሱ መልስ የሚሰጥበት ጉዳይ ይሆናል። እና ስላለባበሶቹ በዚህ መልክ ዴይ 7 እንግዲህ ትንታኔ ሰጥተዋል። እናንተ ምን ታስባላችሁ ነው? ዩቲናስ የራሷ መኪና እንግዲህ ኖሯታል ማለት ነው። ያየሁት የነበረው ነገር አንድ የሆነ ሊክ ያደረገ የእሷ የሊብሬ ፎቶ ነበር። BYD ምናምን ባለቤት ሆናለች እና ያን የሚያደርጉትም ሰዎች አንዳንዴ ለመረዳት ይከብደኛል። በዚህ ደረጃ በቃ ፉክክር ከሆነ ፌር ይሁን። በቃ ማለት የምትደግፉትን ሰው ደግፉ፣ ግን ፌር ሁኑ። ፌር ሁኑ ማለት በቃ ድምጻችሁን ለዛ ሰው ስጡ። የሌላኛውን ሰው ግን ለማደናቀፍ መጣር አያስፈልግም። ሴክሬት የሆነ እንትኖቻቸው ፋይሎቻቸውን ሶሻል ሚዲያ ላይ መልቀቅ ምናምን ተገቢ ነው ብዬ አላስብም። ሰው ኦልሬዲ እሷ በልተዋለች ብለው እያዘዋወሩት የነበረ አንድ ምስል ነበር እና በእርግጠኝነት ይሄ የዚህ መኪና ነው ማለት እንችላለን። ግን ያን ማድረግም ተገቢ አልነበረም። ዞሮ ዞሮ እነዚህ ሰዎች ገንዘብ የሚያገኙ የተለያዩ ብዙ ፎሎወር ያላቸው በየቀኑ ወይ በየሳምንቱ ጥሩ ገንዘብ የሚሰሩ ክሬተርስ ናቸው። አዎ ደግፉ፣ አግዟቸው። ነገር ግን መኪና አልተሸለመችም ብሎ ማልቀስ፣ እሱ አላገኘም ብሎ ማልቀስ ሞኝነት ነው የሚመስለኝ። ምክንያቱም እነሱ አት ኤንድ ኦፍ ዘ ዴይ ዛሬም ሊሆን ይችላል እሷ መኪና የመኖሩ ቤት የመግዛቷ መኪና የመግዛቷ ነገር የማይቀር ብዙዎቻችን ይሄ ኢንተርቴንመንቱን ወይ መዝናኛው የሆነ የትርፍ ጊዜ ስራ ብናደርገው ጥሩ ነው። የሙሉ ጊዜ ስራ እናርገው ማለት ለነሱ የምንሰጠውን ጊዜ ለራሳችን ላይ ማዋል ጥሩ ይመስለኛል። ማለት ለራሳችን መኪናን ባንገዛ ዳቦ መግዣ የሚሆን ገንዘብ የምናገኝበትን ነገር ልንፈጥር እንችላለን በዛ ጊዜ ውስጥ ማለት ነው። ምሳ መቢያ፣ ራት መቢያ ቀስ እያለን እያደግን ልንሄድበት የምንችለውን ነገርና በዛ ደረጃ ውሰድ መሆን ተገቢ አይደለም። ዞሮ እነሱ መኪና አጣች ስትሉ ኦፍኮርስ የተሻለ መኪና ገዝታ ስላየናት ማለት ነው። እና እነሱ የሚያጡት ነገር ስለሌለ ራሳችን ላይ ትኩረት እንስጥ ለማለት ነው። እንትን የለውም። በተረፈ የመጨረሻ ይሄ ፕሮግራም ማለት ነው ከየትኛውም ኢትዮጵያ ውስጥ ካሉ ፕሮግራሞች የተሻለ በገንዘብም በኢንፍሉዌንስም ደረጃ ትልቅ የሆነ ፕሮግራም ነው። ስለዚህ ይሄን ፕሮግራም እንደ ቀልድ ማያይስ እኔ ኢንጆይ አድርጌዋለሁ። ብዙዎች ኢንጆይ አድርገውታል እንደኔ። በእርግጠኝነት ዩቲዩብ ላይ ገብተን ብናየው በአሁኑ ሰዓት ያንን የመጀመሪያው እስከ ፕሮግራም ከ1 ሚሊዮን ሰው በላይ አይቶታል። ያ ኢትስ ሬከርድ እና እንግዲህ ላሸነፉትም ላዘኑትም ለተሸነፉትም ለሁሉም በሚቀጥለው እንግዲህ ሰርተው የተሻለ እንዲያመጡ እንደዚሁም ደግሞ አሁን ባለባበስም ሊሆን ይችላል በንግግርም ስህተት ያልሆነ ነገር ብያለሁ ብሎ ያሉም ራሳቸውን አርመው የተሻለ ነገር ምክንያቱም አሁን የምናስበው ስለ ወጣቱ ነው። በጣም ኢትዮጵያ ውስጥ በጣም እጅግ በጣም ብዙ ወጣት ያለባት ሀገር ነች። ስለዚህ ለዛ ነው ይሄ ፕሮግራም ፖፑላር የሆነበትም ዋና ምክንያት ያ ነው። ለወጣቱ ትምህርት ሊሆን የሚችል አይነት
ነገር ይዞ መምጣት ይቻላል። ግዴታ በጣም የተለየ መስሎ መቅረብ አስፈላጊም ላይሆን ይችላል እና ከዛም ትምህርት የሚወስዱበት ይሆናል ብዬ ተስፋ አደርጋለሁ። እንግዲህ እስከዚህኛው ሰዓት ድረስ አብራችሁኝ ስለነበራችሁ በጣም አድርጌ አመሰግናለሁ። ይሄን ፕሮግራም ከወደዳችሁት ላይክ አድርጉ፣ ሼር አድርጉ ቪዲዮንም። በተመሳሳይም ደግሞ ሌሎች ቪዲዮዎች ላይም እንደዚሁ ሪያክት ለማድረግ ሞክራለሁ በሚቀጥሉት ጊዜያት ማለት ነው። መልካም ጊዜ ተመኝቼ እሰናበታችኋለሁ። ሰላሙን